ዝንጀሮና ሻርክ። በአንድ ወቅት ዝንጀሮና ሻርክ በጣም የሚዋደዱና የሚተማመኑ ጓደኛሞች ነበሩ። ዝንጀሮ የሚኖረው በአንድ ውቅያኖስ አጠገብ በበቀለ ሰፊና ግዙፍ የሾላ ዛፍ ላይ ሲሆን ሻርክ ደግሞ በውቅያኖስ ውስጥ ይኖር ነበር። ሁልጊዜም ጧት ዝንጀሮ ከሾላው ፍሬ እየለቀመ ቁርሱ መብላት ሲጀምር ጓደኛው ሻርክ ይመጣና ጓደኛዬ ለኔም ጥቂት የሾላ ፍሬዎች ለቅመ ወርውርልኝ ሲለው ዝንጀሮ ደስ እያለው ብዙ የሾላ ፍሬ ለቅሞ ለጓደኛው ሻርክ ይወረውርለታል። በዚህ ሁኔታ ብዙ ወራት ከቆዩ በኋላ አንድ ቀን ሻርክ ዝንጀሮን እንዲህ ሲል ጠየቀው፣ ጓደኛዬ ዝንጀሮ አንተ ለኔ ብዙ ውለታ ውለህልኛል። ስለዚህ እኔም በተራዬ አንተን ቤት ወስጄ ምሳ ልጋብዝህ እፈልጋለሁ አለው። ዝንጀሮም እኔም ቤት ብመጣና ብጎበኝ ደስ ይለኝ ነበር፣ ነገር ግን እኛ የምድር እንስሳት እኮ በውሃ ውስጥ መጓዝ አንችልም ሲል መለሰለት። ሻርኩም ጓደኛዬ በዚህ አትጨነቅ፣ እኔ አንዲት ጠብታ ውሃ ሳይነካ ተሸክሜ ቤት ያደርሳለሁ አለው። ዝንጀሮውም እንደዛ ከሆነ እሺ አለው። ከዚያም ከዛፉ ላይ ወርዶ በሻርክ ጀርባ ላይ ሆኖ ጉዞ ጀመሩ። በውሃ ላይ ግማሽ ያህል መንገድ ከተጓዙ በኋላ ለአፍታ ቆም አለና ሻርክ እንዲህ አለ፣ አንተ ጓደኛዬ ነህ፣ ስለዚህ እውነቱን ልነግርህ ግድ ይለኛል ሲል ንግግር ጀመረ። ዝንጀሮ የምን እውነት ነው የምትነግረኝ ሲል ጠየቀው። ሻርኩም ምን መሰለ ጓደኛዬ፣ ንጉሳችን በጠና ታሟል። ሐኪሞች እንዳሉት ከሆነ ንጉሳችን ሊድን የሚችለው የዝንጀሮ ልብ አግኝቶ ከበላ ነው። ስለዚህም አሁን አንተን ይዤ የሚሄደው አለው። ዝንጀሮም አይ ጓደኛዬ ሻርክ ምንኛ ሞኝ ኖረሃል፣ ለካ ለምን ገና ወደዚህ ከመንቀሳቀሳችን በፊት አትነግረኝም ነበር አለው። ሻርኩም ምን ለውጥ አለው ብለህ ነው ሲል ጠየቀው። በዚህ ጊዜ ዝንጀሮ ሕይወቱን የሚያተርፈውን ዘዴ እያሰበ ለጊዜው ጸጥ አለ። ምን ነው ዝም አልህ አለው ሻርክ። ዝንጀሮ ምን ልናገር ብለህ ነው? ነግረኸኝ ቢሆን ኖሮ ልቤን ይዤው መጣ ነበር፣ ምን ዋጋ አለው? አሁንማ ረፍዷል አለው። ሻርኩም ምን አልከኝ ጓደኛዬ፣ ልብህ ካንተ ጋር አይደለምን ሲል ጠየቀው። ዝንጀሮ አይ ጓደኛዬ፣ አንተ ስለኛ የዝንጀሮች ምንም የምታውቀው ነገር የለም ለካ። እኛ ዝንጀሮች ከቦታ ቦታ ስንንቀሳቀስ ልባችን የምንኖርበት ዛፍ ላይ አስቀምጠን ባዶ ገላችን ብቻ ነው የምንንቀሳቀሰው አለው። ሻርክም እውነትህን ነው አለው በመገረም። ዝንጀሮ አላመንከኝም አይደል ወይስ የፈራው መስሎህ ነው አለው። ሻርክም አረ በጭራሽ አልተጠራጠርኩም፣ ተመልሰን ሄደን ብናመጣው ቅር ይልሃል ብሎ ጠየቀው። እኔማ ምን ቅር ይለኛል፣ ለንጉሳችሁ ቶሎ እንድረስለት ይሆን ብዬ እሰጋለሁ እንጂ አለው። ሻርክም ችግር የለው፣ እኔ በፍጥነት ዋኝና በፍጥነት ደርሰን በፍጥነት እንመለሳለን አለውና ወደ ውቅያኖሱ ዳርቻ በፍጥነት መዋኘት ጀመረ። እንደደረሱም ዝንጀሮ ከሻርኩ ጀርባ ላይ ዘሎ በመውረድ ቶሎ ብሎ የዛፉ ቅርንጫፍ ላይ ወጥቶ ጸጥ ብሎ ቁጭ አለ። አቶ ሻርክ ዝንጀሮ ቶሎ ይመለሳል ብሎ ቢጠብቅ ድምፁን አጥፍቶ ጸጥ አለበት። ጓደኛዬ ብዙ አስጠበከኝ እኮ ና እንጂ ሲል ተጣራ። ዝንጀሮ ግን አሁንም ድምፁን አጥፍቶ ዝም አለ። ሻርኩን በመናደድ ዝንጀሮ ቶሎ በል እንጂ እንንቀሳቀስ አለው። በዚህ ጊዜ ዝንጀሮ አንገቱን በቅርንጫፎቹ በኩል ብቅ አድርጎ ወዴት ነው የምንንቀሳቀሰው ሲል ጠየቀው። ሻርክም እንዴ ወደ እኔ ቤት ነዋ ሲል መለሰለት። ዝንጀሮ አንተ እብድ ነህ እንዴ አለው። ሻርክም በመናደድ እብድ ነህ ስትል ምን ማለት ፈልገ ነው ብሎ ተቆጣ። ዝንጀሮ አይ ሻርክ ምንኛ ሞኝ ኖረሃል፣ እስከ መች እንደዚህ ስትጃጃል ትኖራለህ? እኛ ዝንጀሮች እኮ ከሌላው የተለየን ፍጡር አይደለንም፣ ልባችን በውስጣችን ነው ያለው። አንተ ግን ለንጉሥ ስትል እኔን ልሽጠኝ ስላሰብክ እኔም በብልጠቴና በሐሳቤ በልቼክ አምልጬክ መጣው አለው። ከዛም በኋላ ዝንጀሮና ሻርክ ያላቸው ጓደኛነት ተቋረጠ። ሁለቱም ተለያይተው በየራሳቸው ጎሳ መኖር ጀመሩ ይባላል። ልጆች